ተመልከት። በጾም በጸሎት የተጎዳ ለጉንጩ ጡት ማሳያዣ የሚያስፈልገው እጁን ተመልከቱ። የኔን ስንት የሚመስል ውዳሴ ማርያም የማይችል ቅዳሴ የማይችል እንደ ኢትዮጵያ ቤተክርስቲያን መጫወቻ ያደረገ ሲኖዶስ አለ እንዴ? ይህን ሲኖዶስ በግልጽ እንፋረደዋለን ነው እያልኳቸው ያለው። የመኪና ሹፌሮች የሚያደርጉትን መቁጠሪያ እጅ ላይ ጠምጥሞ የለም በቃ አንፈልግም። አምስተኛ ከጠቅላይ ቤተ ክህነት እስከ አጥቢያ አብያተ ክርስቲያናት የመዋቅር አለመጠበቅ። የት ያውቀዋል? በቃ መዋቅር የፐርሰንት ስወራ ሌባ ዘሩንና እሱን ለመጥቀም የመጣ የወራዳ የአባቢ አይደለም እበት እንደዚህ አይነቱን ነው የምንጋፈጠው። ስድስተኛ በሀገረ ስብከታችን የመንፈሳዊ አገልግሎት የልማት ስራዎች ለ8 ዓመታት መዳከም ዱን ከርሱን ዘመዶቹን ጓደኞቹን ነው ይወጣው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስትሄዱ ዜናው በሙሉ አቡነ ሩፋኤል እንዲያደረጉ ነው። ለምን? ለጋዜጠኞቹ የቤት ኪራይ ይከፈላል፣ ለጋዜጠኞቹ ሱፍ ይገዛላቸዋል፣ ለጋዜጠኞቹ የኮንዶሚኒየም ቤት ዋጋ ይከፈላል፣ ለጋዜጠኞቹ ከርሳቸው ይሞላል። ጋዜጠኞቹ ካህንን የሚሉ ቤተክርስቲያኒቷን አዋርዶ አፏን ለጉሞ ይዟታል ማለት። ሰባተኛ በሰራተኛ መካከል ግጭት እንዲፈጠር ማድረግ። እኔን የሚቆጡኝ አማሮች ናቸው፣ እኔን እንደዚህ የሚያደርጉኝ ትግሬዎች ናቸው፣ እኔን እንደዚህ የሚያደርጉኝ ኦሮሞ ስለሆንኩ ነው ይላል። ኦሮሞ አይደለም ሰውየው፣ በአባቱ ጎንደሬ ነው፣ በእናቱ ትግሬ ነው። ሰባራ ባቡር ነው ያደገው። ያደገው መቱ ነው። አባቱ በስራ ምክንያት እናቱ በስራ ምክንያት ወደ መቱ ሄደ። እነ ምህረት አባሰፋ ጋር አብረው ነው ያደገው። ኦሮምኛ አይችልም። የሚችላትንም ኦሮምኛ ያገኘው ኦሮሚያ መቱ በመወለድ ነው ያገኘው። የቅዱስ ሲኖዶስና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የችግሩን አሳሳቢነት ተመልክቶ ብፁዕ አቡነ ሩፋኤል ከአሶሳ ሀገረ ስብከት አባትነት እንዲያነሳልንና በምትካቸው የተበደለውን ሀገረ ስብከትና ምዕመናን ሊያጽናናና በአባትነትና ሊመራ የሚችል የቤተ ክርስቲያኒቱን ዶግማ፣ ቀኖና፣ ስርዓትና ትውፊት ጠንቅቆ ጠብቆ በአርአያነት የሚመራ ሊቀ ጳጳስ እንዲመደብልን በታላቋ ቤተ ክርስቲያን ስም በአክብሮት እየጠየቅን 3 ገጽ የውሳኔ ሀሳብ አያይዘን አቅርበናል ከመንፈሳዊ ሰላምታ ጋር ብለው ጽፏል። የት ነው የሚሄደው? አቡነ ዲዮስቆሮስ ጋር። አቡነ ዲዮስቆሮስ ጓደኛ ነው የሩፋኤል አያቀርበው። ይሄ ማጋ ነው የሚሄደው? ሳዊሮስ ጋር። ሳዊሮስ ኦሮሞ ነው፣ እሱ አይነካም ባይ ነው። እዚህ ማን ይኸው ቤተ ክርስቲያን የበላይ አካል የሚባለው የለም። ፓትርያርኩ ሲያለቅሱ ትግሬ ስለሆኑ ነው፣ ወያኔ ስለሆኑ ነው። ፓትርያርኩ እንዲህ ችግር መጣ ከተባለ እየተባለ ፓትርያርኩ ብቻቸውን ምንም መፍጠር አልቻሉ።